ነዝና ምን ነው ያላወቅኩም ለማለት ነው ወይስ ልማዱ ነው ብሽ ነው አሰሪም ጠይቂ ምን ችግር አለው ደህንነትን ብጠይቅ ችግር አለው ደህና አይደለም እኔ ሰላም አይደለም የኔ ሰላም ሉላ ናት ምናልባት ግን ከደቂቃዎች በኋላ ሰላም ያገኛታል ሞገስ የሚባል በአይኔ ብሬን ውስጥ ብቻ ይሁን ከዛ በኋላ ማድረገውን ነገር እኔ ያውቃለሁ እንቀሳቀሱ አዎ እየተንቀሳቀሱ ነው በቃ እንሂድ እኔ ወንደር ነው ዛሬ እንዳለ መሬት ላይ ዘር ይሄዱ መችት ምን ቀረኝ እንግዲህ በቃ ምን ቀረኝ እስኪ ምን ቀረኝ ዝና ለቤተሰቡ ሲተሸንፋሽ አሳከው እኔስ ምን አተረፍኩሽ ከዚህ ምንም እስኪያቸው ምሳሌ እንኳን ደስ አላችሁ የምሳሌ ድራማ ተከታታዮቻችን እንግዲህ በጣም በጉጉት ስንጠብቀው የነበረው ምሳሌ ታክማ በሰላም ወደ ሀገሯ የመምጣት ጉዳይና ማህሌት ስትንጨረጨር የማየታችን ተስፋ ተሳክቷል። እንግዲህ በባለፈው ክፍል ሁላችንም ያስጨነቀን ጉዳይ ነበረ የምሳሌ ጉዳይ። እኔ ግን እውነት ለመናገር ተናግሬ ነበረ ብሩክ እንደዚህ ኩኑ አይመጣም፣ አንደኛ ትድናለች ምሳሌ፣ አለበለዚያ ድራማው የሚያስጠላ ስለሚሆን፣ ሁለተኛ ደግሞ ልጁ ብትልበት በዚህ ልክ ፏ ብሎ ነጭ በነጭ ለብሶ አይመጣም ብሩክ ታውቃላችሁ። እና እሱ ነገር ስላለ ሰርፕራይዝ ሊያደርጋቸው ነው፣ ፕራንክ ለማድረግ ነው የተሸሸገችው ምሳሌ ብያችሁ ነበረ። እንግዲህ ያልኩትም አልቀረ። ሲቀጥል ደግሞ ምሳሌ ዝናና ማህሌት ራሱ ኤርፖርት እንደሚሄዱ ነገራችሁ ነበረ። ከዛም አልፎ ሞገስ በጎን ተሸሽጎ እንደሚያያቸው ማህሌትንና ዝና እንደሚያያቸው ራሱ ተናግሬ ነበር ማለት ነው። እውነት ለመናገር ማለት ነው እኔ አንዳንዴ እኮ በቃ ጠንቋይ ነሽ ወይ ነው የምትሉት። እኔ የማቀው ነገር ስላለኝ ነው የእውነት ውዶችዬ። እና ለማንኛውም ዛሬም ላይክ በማድረግ ቪዲዮውን ጀምሮ እስከ መጨረሻ ድረስ ሀሳብ አስተያየታችሁን አይታችሁ አስቀምጡልን። ሌሎች ደግሞ የምትሳደቡ አላችሁ እውነት ማለት ነው። በነገራችን ላይ የኛና የነሱ ቪዲዮ ራሱ እኮ ይለያያል። ምክንያቱም እነሱ በትንሹ ከ35 ደቂቃ በላይ ነው የሚለቁት፣ የኛ ደግሞ የ10 ደቂቃ ቪዲዮ ነው። ገና ሳታዩት ውጪ ላይ ሆናችሁ እኮ ይለያል። የኛ 10 ደቂቃ ቪዲዮ ነው። እኛን ማበረታታት ፈልጋችሁ ወዳችሁ ካልሆነ እውነት አለማናገር አለማየት ይቻላል፣ አለመክፈት ይቻላል። እና ብዙ መሳደብ አይጠበቅባችሁም ለማለት ፈልጌ ነው። ከገባችሁ ዘንዳ ደግሞ ከቻላችሁ መልካምነታችሁን ቅንነታችሁን ላይክ አድርጋችሁ ሰብስክራይብ አድርጋችሁ ብታበረታቱን ምንም ችግር የለውም። ካልሆነላችሁ ደግሞ ዝም ብሎ ማለፍ አለ ማለት ዝም ብሎ ላሽ ማለት ያለ ብዙ አማርኛ ብዙ ስድብ የምትሳደቡ ልጆች አላችሁ። ኤኒዌይ እሱ አሁን ለኔ ምንም ዶንት ወሪ ምንም ማለት አይደለም። ግን ቢያንስ አንድ ሰው ቅንነታችሁ ተጨምሮበት ላይክ ሰብስክራይብ አድርጋችሁ ልፍ ብትሉ የተወሰነ ቪዲዮን አይታችሁት ብትሄዱ ተዝናንታችሁበት ነው የምትሄዱት። ካልሆነ ደግሞ ልፍ ማለት አለ እንጂ ብዙ ነገር መሳደብ አይጠበቅም ለማለት ያክል ነው። ስምታከብሩኝ ውድ ተመልካቾቼ በጣም ማርያምን በጣም ምርጥ ልጆች አላችሁ። ሁሌ ኮሜንት የምታደርጉልኝ በቃ በጣም እኔ ያውቃችኋለሁ እውነት ማለት ነው። ሁሌ የዘውትር ተከታታዮች አላችሁ። በቃ ኮሜንት ሳሰጡኝ ራሱ ማታልፉ ልጆች አላችሁ። ለእናንተ በጣም ትልቅ ክብር አለኝ ማርያምን ከልቤ ማለት ነው። ስለምታበረታቱኝ በቃ ቪዲዮን ስለምታዩልኝ በጣም አድርጌ አመሰግናለሁኝ። እና ይሄን ለማለት ነው። እንግዲህ ዛሬ ወደ ቀጣይ ቪዲዮአችን እንሂድ ማለት ነው። በዛሬ ቪዲዮ እንግዲህ
በጣም ደስ የሚል ነው። ግን ደግሞ የመጨረሻው በጣም ሰስፔንስ ያደረገን ቪዲዮ ነው። እሱም እንግዲህ የሞገስ ጉዳይ ነው። ሞገስ እንግዲህ ዝናና ሞገስ ፊት ለፊት ተገናኝተዋል በሚገርም ሁኔታ። ዝና ሞገስን ሳይሆን የጠበቀው እና ብሩክና ዲያጣ አንድ ላይ ሆነው እየተደዋወሉ ስለሆነ የሚከታተላቸው ልጅ እየደወለ እየተከታተላቸው ስለሆነ እንግዲህ ዝና እሱን ነገር ስለሚያውቅ ነው። እንግዲህ አይታችሁታል። አንገቱን እንዲህ አድርጎ ጡንቻው ወጥር ፈርጠም አድርጎ እኔ ደህና አይደለሁም ምሳሌ ካጠገቤ ሉላ ካጠገቤ እስካልሆነች ድረስ የኔን ደህንነቴን አጠይቅኝ እያለ እንግዲህ እየጮኸ ነበር ከማሌት ጋር። እንግዲህ ሞገስ እያያት ነበረ በፊት ጀምሮ ማሌትን እየተከታተላት የነበረ። ከዛም አልፎ ዝና ሲመጣ እንግዲህ አይቶታል። ዝናና ሞገስ ፊት ለፊት ተገጣጥመዋል። እንግዲህ ዛሬ በሚገርም ሁኔታ ሞገስም እንግዲህ ፈርቸስ ከመቼ እያለ ሲል የነበረው ነገር ዝናም እንግዲህ እሱን ፊት ለፊት ማግኘትና የሱን ፊት ብቻ ማየት ነው የምፈልገው እያለ ነበረ። እንግዲህ ፊት ለፊት ተገናኝተዋል ማለት ነው። እስኪ እናንተ ሀሳባችሁን አስቀምጡ። እውነት ሞገስ ይመታው ይሆን ወይስ ይመታ ይሆን? እኔ ግን ዛሬ ማለት ነው ሞገስ በጣም ቆራጥ ሆኗል። አንዴ ፈሪ እኮ ከጀገና ይድረስ ነው ጋይስ፣ እውነት ማለት ነው። እንዲው ዝና ጉረኛው በእርግጠኝነት እንደሚመታ ነው ተስፋ ላይ። በቃ ምንም አላችሁ ምንም ማለት ነው። ዛሬ በቃ ዝም ብላችሁ ስሙኝ፣ ይመኑኝ፣ እንደው ተታዘቡኛላችሁ። ትናንትናም በቃ አታስቡ ብያችሁ ነበረ እና አሁንም ማለት ነው በእርግጠኝነት ሞገስ ይመታዋል ዝናን ማለት ነው። በሽጉጥ ይመታዋል። ምክንያቱም ዝና ሞገስን አልጠበቀም። እዛ ጋር እየሄደ ያለው ወደ ነብሩክ ጋር ስለሆነ ስለዚህ በእርግጠኝነት ምንም አያመጣም ማለት ነው። ዝና ዝርር ሲል ነው ዝናን የምናየው። ለዛውም በማህሌት ፊት ለዛውም ማህሌትን እንግዲህ ብዙ ነገር ሲላት የነበረችው ማህሌት ፊት ዝና ዝርር ሲል እንደ ማየት ምን የሚያስደስት ነገር አለ? እሱ እንደሚሆን ደግሞ እመኑኝ እሙን ነው በቃ። ከዛ በኋላ ዝና ዛጋ ይዘረራል። በቃ ምንም የሚመጣ ነገር የለም። ከዛ በኋላ እንግዲህ ዝናን በሽጉጥ ዛጋ ሞገስ ይመታል። ከዛ ማህሌትንም ወይኔ ማህሌትንም ሁለቱንም አንድ ላይ ይጣቃላችሁ። ምክንያቱም አሁን እነሱንም አልጠበቁም። ዝናን ዛጋ እንትን ይለዋል። ከዛ ማህሌትን በእርግጠኝነት ማህሌትን መምታት ሳይሆን ማህሌትን ማገት ነው። ለምን ክሱ እንድታነሳ የሞገስ ክስ ይነሳል። ከዛ ብሩክና ዲያጣ ደግሞ ከኋላ ይደርሳሉ። ከዛ ዝናን ዛጋ ዘርረው እነሱ ወደሚፈልጉበት ይሄዳሉ። ማህሌት እንትኑን ታነሳለች፣ ግዱን ታነሳለች የሞገስን። ሞገስ ሉላን ይዞ በቃ እንደፈለገ መንቀሳቀስ ይችላል ማለት ነው። ሚስቱን በቃ ሉላ ጋር ሀሪፍ የፍቅር ጊዜ ሀሪፍ ነገር ያሳልፋሉ። በቃ በተለየ መልኩ ማለት ነው። በቃ በተለየ መልኩ እንደዚህማ ዝና እንደዚህ ተጎርሮ ማለት ነው። አንገቱን አይታችሁታል ጋይስ? እንደዚህ አራት ማዕዘን ጀስት አንቀሳቀሰው እኮ ሮቴት አድርገው። የትም አደርስም እባክህ ጉረኛ፣ የሰው ጉረኛ ምንም አያመጣም። በእርግጠኝነት አሁን ሞገስማ እንደሚለው ምንም ጥርጥር የለኝም። አለበለዚያ አይለቀውማ ጋይስ ሞገስን በቃ ማለት ነፃነት አይሰማውም። በእርግጥ አሁን ብሩክ መጥቷል። ብሩክና ሞገስ አሁን ላይ በዙ ጉዳይ ራሱ ይቅርታ ይደራረጋሉ፣ ይሰጣጣሉ። ምክንያቱም ይደርሳሉ እዚህ ጋር ዲያጣና ብሩክ ሞገስና ዝና ፊት ለፊት እንትን እንዳሉ ይደርሳሉ ከኋላ። የዛኔ እንግዲህ ዝናን ዘርረው እነሱ የሚያደርጉትን አድርገው ይሄዳሉ ማለት ነው። ስለዚህ ከአሁን በኋላ በቃ ሁሉ ነገር ቀለለ ማለት ነው። ዝናን እዛ ጋር ከዘረሩ ነገሮች ከተስተካከለ ብሩክና ሞገስ ይቅርታ ከተጠያየቁ በቃ ሁሉም ነገር በጣም ሲምፕል ነው። በጣም ማለት ነው ከምላችሁ በላይ። ለምን እንደሚቀል ታውቃላችሁ? በቃ እነሱ ፒስ ከሆኑ እስከዛሬ ብሩክ አንገቱን ደፍቶ ሁሉን ነገሩን እንትን ያለ የነበረው ለልጁ ብሎ ነው። ይህን ሁሉ መስዋዕትነት የከፈለው ይህን ሁሉ ጸጥ ብሎ ያሳለፈው ይህንን ሁሉ ከአቅሙ በላይ የተሸከመው እንግዲህ ያ ስለሆነ ነው ማለት ነው። እንግዲህ ምሳሌ ደግሞ በጣም ፍክት ብላ ልሙት ብላለች። ከኤርፖርት እንዲያውም ሲወጡ ራሱ መንገድ ላይ መኪና ውስጥ ልትገባ ፈጣሪ ነው ያወጣት። በቃ ደስታውን ሳይጨርስ ብሩክ በጣም ደንግጦ ነበረ። ማለት ግርማን ኤርፖርት ሳይት እንዴት ደስ እንዳላት አይታችኋል ጋይስ?
በኋላ እንግዲህ ገና ዲስቷ የፈረሰባት እንትና ስታያት። በቀጣይ ክፍል እንገናኝ። ሰላም ቆዩ።